ተባረኩ። ጸጋ ይብዛላችሁ። ቅድም ያልኳችሁን ትንሽ የላከልኝ አይ ቲንክ ወንድማችን ትዝታው አስቀምጦ እሱ ላይ የተናገረበትን ነው። ሙሉን ግን ቪዲዮ ፈልገዋለሁ። ብዙ ጊዜ አሁን ሲሰረቅ ዝም ይላል። እሺ ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል ታቦቱ ራሱ። ጌታ ወይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። በደብዳቤ ነው የሚያመለክተው። አቤት አቤት አቤት! ራሱ ታቦቱ እንጨቱ ራሱ ጌታ ሆይ እንድሰረቅ እርዳኝ። በቃ ምን ብለው ያስተምሩ? በቃ እነዚህ ሰዎች ምን ብለው ይናገሩ? አለቀ። ጥቅስ የለም፣ መጽሐፍ ቅዱስ ምሪት የለም። እቃ ጫወታ መሆኑን የምታውቁት በዚህ ነው። በቃ ጌታ ሆይ ገላግለኝ ገላግለኝ ከነዚህ ሰዎች አናት ላይ ገላግል። እንዲህ ሰልችቶታል ማለት ነው የኦርቶዶክስ ታቦት። ይህን ያህል ሰልችቶታል ታቦት። የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? እሺ እንደዚህ አይነት ብዙ ቀልዶች ነው ያሉት። ኤኒዌይ አንድ ሰው ቢሞት ነፍሱ ከስጋው ብትወጣ የዛ ሰው ነፍስ ተመልሳ ወደ ስጋው ትግባ ተብሎ ቢባል ይሄን ፍርድ የሚሰጠው ማን ነው? እታች ኮሜንት ላይ ጻፉ። ፍርድ የሚሰጠው አንተና አንቺ፣ እኔ ነኝ ወይስ ነቢያት፣ መላእክት፣ ማርያም? ማን ነው የሚሰጠው? ነፍስ ወደ ሰው የወጣች ነፍስ ወደ ሰው ትመለስ ብሎ ፍርድ የሚሰጠው ማን ነው? ነፍሱ ከሰውየውም ትውጣ ወደ ሰውየውም ትመለስ ብሎ፣ በተለይ ነፍስ ተመልሳ ስለመግባት። እሺ ገጽ 311 ምዕራፍ 85 ታምረ ማርያም። ያው በእመቤታችን ያደረገችው ታምር ይሄ ነው ብሎ ይላል። ስሙ ገርዳን የሚባል አንድ መነኩሴ ነበረ እና በዓለማዊነት ሳለ በፍጹም ልቦናው አባ ያዕቆብን ይወደው ነበር። ለመንገድ የሚያሻውን ሁሉ አዘጋጅቶ ለመፈጸም ከፈጸመ በኋላ ይሄድ ዘንድ በተነሳ ጊዜ ሚስቱን ሸኘችው። ሚስቱም ስትሸኘው ስጋዊ ፍቃድ ድል ነሷቸውና ከእሳቸው ጋር ተኝቶ በግብር ተገናኟት። ከወዳጆቿ ጋራም ሄደ። ከሚስቱ ጋር ነው እንግዲህ በግብር የተገናኛት። መብቱ ነው። መብቱ እኮ ነው እንድብዬ። እዚህ ቤት ግን መብት አይደለም ተብለ የምትባለው መብቱ ነው። ከሚስቱ ጋር ሊሄድ ነው። ወደ ሩቅ ሀገር ሊሸናኙ ነው። እየሸኘችው ነው እንዴ? ከፈለገ መብቱ እኮ ነው። የሚሄድበትን መንገድ ራሱ 1-2 ሳምንት አዘግይቶ ከሚስቴ ጋር ተኛለሁ ብሎ መብቱ የተከበረ ነው ከሚስቱ ጋር እስከሆነ ድረስ። ኦኬ። የዘጠኝ ቀን መንገድም ያህል ከማደሪያው በራቀ ጊዜ የበጎ ስራ ጠላት ሰይጣን በሊቁ በአባ ያዕቆብ አምሳል ተገልጾ አባላ ዘርህን ካልቆረጥህ እግዚአብሔር ኃጢአትህን ይቅር አይልህም አለው። ኃጢአቱ ምን ነበረ? ከሚስቱ ጋር የግብረ ስጋ ግንኙነት አድርጎ መጣ። ምንህን ቁረጥ አለው? በአባ ያዕቆብ ተመስሎ ሰይጣን መጥቶ አባላ ዘርህን ብልትህን ቁረጥ አለው። በሙሉ ይሄ ብልት በብልት የሆነ መጽሐፍት ነው። ልመናዋ ክብሯ ለዘላለም በእውነት ይደርባችሁና ተብሎ የሚባለው በሙሉ ብልት እንደዚህ አይነት ነገር ነው ያለው። ብልቷ፣ ብልታቸው፣ ብልቱ ምናምን እንደዚህ ማለት ነው። ሄደው በባልና በሚስት መካከል ያለን የተቀደሰን የግብረ ስጋ ግንኙነትና ጋብቻን የሚቃወም ትምህርት ነው ያለው። እዘረግፈዋለሁ ጉዱን። አንተ ዝም ብለህ ስማ። ቡናህን ወይ ሻይን እየጠጣህ እያያዝክ ማለት ነው። ኦኬ፣ ይቀጥል ወይስ እንዴት ነው? የአባ ገርዳን
ይቀጥል ወይስ ይቁም እዚህ ጋር? ኦኬ እሺ። ሚስቱ ስትሸኛው ስጋዊ ፍቃድ ድል ነሳቸውና ስጋዊ ፍቃዱ ተነሳሳበት ማለት ነው። ከእሷ ጋራ ተኝቶ ደግ አረጋ። ክብር ለመድኃኔዓለም ይሁን። ከሚስቱ ጋር እኮ ነው የተኛው። ከባልሽ ጋር ከተኛሽ ክብር ለመንፈስ ቅዱስ ይሁን። በእውነት እግዚአብሔር እኮ ነው እንደዚህ እንትን አድርጎ ይሰራል። ከሚስቱ ውጭ ነው የተከለከልከው። ከለውጥም እንዳትሄድ ሌላ ቦታ ላይ እንደዚሁም ደግሞ የሀገሩን ሴት ሁሉ እንትን እንዳትል ማለት ነው። አንድ ለአንድ ግን ከገባ ሚስትና ባል ከሆናችሁ ተፈቅዶልሃል። ሰማይ ቲክ አድርጎልሃል። ስጋዊ ፍቃድ አሸንፋቸው ከእሷ ጋር ተኝቶ በግብር ተገናኝተዋት ከወዳጆቹ ጋር ይሄድ ሲጨርስ ማለት ነው። ምኑ ነው ኃጢአቱ ታዲያ? ምንም የለ። ጽድቁን ኩነኔውን ጽድቅ አድርገው የጻፉበት መጽሐፍት ነው። እሺ የዘጠኝ ቀን መንገድ ያህል ከማደሪያው በራቀ ጊዜ የበጎ ስራ ጠላት ሰይጣን በሊቁ በአባ ያዕቆብ አምሳል ተገልጾ ይላል። አየህ፣ በመነኮሳቱ ነው ሰይጣን መነኩሴ እየተመሰለ ነው የሚመጣባቸው ማለት ነው። የአብዛኞቹም እዚሁ ስራ አይነት ተባባሪ ስለሆኑ ማለት ነው። እና ተገልጾ አባላ ዘርህን ብልቱን ማለት ነው ካልቆረጠህ እግዚአብሔር ኃጢአትህን ይቅር አይልህም አለው። ምን ኃጢአት ፈጸመና? ከሚስቱ ጋር የግብረ ሥጋ ግንኙነት አድርጎ ሰው መውጣት አይችልም እንዴ? ምንድን ነው ይህ መጽሐፍ ሊያስተምረን የፈለገው? አንቺ ከባልሽ ጋር የግብረ ሥጋ ግንኙነት እንዳታደርጊ እግዚአብሔር ከልክሏል እንዴ? ከስላሴ መንግስት እንደዚህ አይነት ትእዛዝ ወጥቷል እንዴ? በፍጹም። ከባልሽ ጋር የፈለግሽውን ማድረግ ትችላለሽ። ከሚስት ጋር የፈለግከውን ማድረግ ትችላለህ እኮ ነው ብዬ የምልህ። የእግዚአብሔር የአምላካችን ቃል የሚናገረው እውነት ይሄ ነው። ኃጢአትህን ብሎ አለው። ከዛስ ቆረጠው። ቁረጥ አለው። ያን ጊዜ ሾተሉ ከፎቱ አውጥቶ አባላዘሩን ቆረጠበት። ሰይጣኑ ብለው መነኩሴው ማለት ነው። ሰይጣኑ መነኩሴ። ሁለተኛም በአንገቱ ላይ አድርጎ አንገቱን ቆረጠና በደም ተለውሶ ወደቀ፣ ገደለው ማለት ነው። አባላዘሩንም ቆረጠበት፣ አንገቱንም ቆረጠበት። ቁርጥራጭ በቁርጥራጭ አደረገው። ሞተ ማለት ነው ሰውየው። አንገቱን ቆረጠበት። ወዳጆቹን በደም ተለውሶ ባዩ ጊዜ እነዚህ ሰዎች ገንዘቡን ሲሉ ገደሉት እንዳይሏቸው ፈርተው ከሱ ሸሹ። ከሞተም በኋላ የሰይጣን ሰራዊት ነፍሱን ከበቧት። ነፍሱን ስለከበቧት ደስ እያላቸው በመንገድ ላይ ሲሄዱ ወደ ሊቀ ጳጳሳት ቅዱስ ጴጥሮስ ቤተክርስቲያን ደረሱና አባ ያዕቆብን ከሐዋርያው ከጴጥሮስ ጋር አገናኛቸው። እንግዲህ እንዲህ አድርጋችሁ የዚህ ሰው ነፍስ ለምን ተቆራኛችሁ አላቸው። ኃጢአት እንደሰራ ዳግመኛ ነፍሱን እንደገደሉት ነገሩት። ምን ነበር ኃጢአት የሰራው ሰውዬ? ከሚስቱ ጋር የግብረ ሥጋ ግንኙነት ማድረጉ በኦርቶዶክስ ኃጢአት ነው። በእኛ በጴንጤዎችና መጽሐፍ ቅዱስ ጽድቅ ነው። ከሚስት ጋር ይሁን እንጂ ጽድቅ ነው። ከሚስት ጋር ከባልሽ ጋር ይሁን እንጂ ታለምዬ ሰማይ ራይት አድርጎታል። ሌላ ጋር እንዳተርመጠመጡ ብቻ። ከምንጭ ጠጣን የተባልከው በቃ የሰጠ ምንጭ ካለ ጠጣ። ከፈለግ ጠዋት፣ ከፈለግ ማታ፣ ከፈለግ ቀን መብትህ ነው። ሌላ ጋር አትልከስከስ። ሌላ ጋር እንዳትልከስከሽ። የትዬ መድኃኔዓለም የሚወደውን ይወዳ እንላለን፣ የማይወደውን አይወድም ነው የምንለው። ኦኬ። ይኸው እባብህ እኮ እዚህ ያለ እባብ እያለ ይሳደባል። ታሽኪነ ጥበብ በለው መብት ነው። እባቡ ግን እዚህ ነው የጽድቅን ትምህርት የሚቃወም። ያው ከዛስ ሊቀ ያዕቆብም እናንተ እኔን መስላችሁ ነግራችሁት ስላሳታችሁት፣ ሰይጣኖቹ ነው የሚያወራቸው። እርሱ ለእኔ ስለመታዘዙ ይህንን ስራ ሰራ። እኔም አምላክን ወደ ወለደች በድንጋሌ ስጋ በድንጋሌ ነፍስ ወደ ጸናች ክብርት እመቤታችን ልውሰድላችሁና
እሷ በእናንተና በእኔ መካከል ትፍረድ አላቸው። መነኩሴ ወደ ማንም የሚወስደው በእኔና በእናንተ መካከል ማርያም እንድትፈርድ ብለዋል ማለት ነው። ፈራጅ እግዚአብሔር አይደለም ማለት ነው። ያን ጊዜ ንጽሕት ድንግል የምትሆን ወደ እመቤታችን ሄዱና መላእክትና ጻድቃን መጡ። ዳግመኛ ምእመናን መጡ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችንም ነፍሱ ዳግመኛ ወደ ሥጋው ትመለስ ብላ ፈረደች። ይህን ፍርድ ማን ነው የሚፈርደው? ነፍሱ ዳግመኛ ወደ ሥጋው ትመለስ ብላ ፈረደች። ማርያም ይህን ትችላለች? ለዘለዓለም አትችልም። የጌታችን እናት ይህን ትችላለች? አትችልም። መላእክት ይህን ይችላሉ? አይችሉም። ጻድቃን፣ ነቢያት፣ ሐዋርያት ይችላሉ? አይችሉም። የሚችልማ ብቻ ነው ነፍስን የፈጠረ። በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ በአፍንጫው አለበት፣ ሰውም ሕያው ነፍስ ያለው ሆነው ይላል እና ነፍሱንም ታወጣለህ ወደ ምድርም ይወጣሉ ይላል፣ ማነው ይገባሉ ይላል። ነፍሳቸውንም ታወጣለህ። ከዛስ ከመለሰም እግዚአብሔር ነፍስን መልሶ ትግባ ትምጣ እንደገና በሕይወት ይኑር ብሎ ሊል ይችላል። ማርያም ግን ነፍሱ ዳግመኛ ወደ ሥጋው ትመለስ ብላ ፈረደች። ይህ ስልጣን ተሰጥቷታል? አልተሰጣትም። እግዚአብሔር ነፍስን የማስወጣትና የማስገባት ሰው ከሞተ በኋላ ነፍሱ ትመለስ ብላ እንድትፈርድ ጌታ ሰጥቷል? ፈራጅ ነች፣ አይፈረደች ነው። ለመነች አይደለም። ነፍሱ ወደ ሥጋው ትመለስ ብላ ለመነች፣ ወደ እግዚአብሔር ማለደችለት አይደለም። ፈረደች ይላል። ፍርዴ ማን ነው? የጌታ። ያም ሰው ያለ መከራና ያለ ድካም በዚያን ጊዜ ድኖ ተነሳ። ነገር ግን የሾተሉ ሥጋው ፍለጋ አልጠፋም፣ አባላዘሩም አልተመለሰለትም። ያው ተቀንጥሶ ተወድቋል ማለት ነው። በቃ ተቆርጧል። የብልቱ ጉዳይ ተዉት። ድመትን በልታው ሊሆን ይችላል። አሁን ይህን ነው ታምር ብላችሁም ጽፉት ወንድሞች ናቶች። ነፍሱን የመለሰች እንዴት ብልቱን አልመለሰችለትም? አንተዬ እኔ እኮ አልገባ ብሎ ያለኝ ሳይንሳችሁ ይሄ ነው። ነፍስ መለሰች፣ ነፍስ ትመለስ ብላ ፈረደች ይላል። ብልቱንስ ለምን አልመለሰችለትም? ለጌታ ወራኬኛ ለምን አልመለሰችለትም? ማን ነው እሱን ይመልስለት? ተክልዬን ይሄን ይመልስለት? እሺ አብረን ያነበብነው 1000 ሰው አብረን ያነበብኩ። አታሳብብም በእኔ መተክ እንደዚህ ብሎ ኤርሚያስ ቤተክርስቲያን ተሳደባትልም። ይኸው ገጽ 333 ምዕራፍ 86 85 ኦኬ። ከገጽ 311 ይጀምራል። ማነው ገጽ 313 ነው። 311 ላይ ይጀምራል። አብረን ያነበብከው ከኔ ጋር የብልቱ ጉዳይ አልተመለሰም። ነፍሱን ትመለስ ብላ ፈረደች ይላል። ብልቱስ አልተመለሰም። ዳግመኛም የሽንት መውጫ ያህል ስቁረት፣ ቀዳዳ ማለት ነው። ተረጉመዋለሁ። ቀዳዳ ቀረችለት። ለሽንት መችኛው የምትሆን ቀዳዳ ነገር ስቁረት ቀረች። ወደ ማር ያዕቆብ ሄዶ ደረሰ። ከዚያም በኋላ ወደ ገዳሙ ተመልሶ በዚያ ውስጥ መነኮሰ። ከትዕግስቱና ከዝምታው ከትህትናው ጋራ በፍጹም ደስታ የደጋጎች መኖር ኖረ። አምላክን በወለደች በድንጋሌ ሥጋ በድንጋሌ ክብርት እመቤታችን አማላጅነት አርፎ መንግሥተ ሰማያት እስኪገባበት ቀን ድረስ ኖረ። ልመናዋ ክብሯ በኦርቶዶክሳውያን ላይ ለዘላለም በእውነት ይደርባቸውና። ነፍስ ትመለስ ብላ የፈረደች ብልቱ ተቆርጦበት ለምን አልመለሰችውም ነው። የሽንት መሽኛውን ቀዳዳ ስቁረት አስቀረች ብላችሁ እንዲህ አይነት አሁን አነበብኩ እንጂ ምን አልኩ እኔ? ይህ ሰውዬ በደፋው ልሳንህን በዘጋ ይላሉ። ማን ነው ዘጊው? ማን ነው ዘጊው?
ዘጊው ማን ነው? እዘጋለሁ ብሎ የሚለውን ጌታ ኢየሱስ ይዘጋሃል። ሲጀምር ማርያም በነፍስ ላይ ትፈርዳለች? አትፈርድም። ፍርድ የማን ነው? የአንድዬ ብቻ። ነፍስ ከመለሰች ብልት ለምን አትመልስም? ጀርባዬን ሰጥቼ አልናገርም፣ ፊት ለፊት ነው የምናገረው። ብልቱን ለምን አትመልስለትም? አርሴማች ብልቱን የምትመልስለት የታቦቱ ለቅዳሜ ቆይ። አይመስላችሁም? የታቦቱ ብሩክ የምትሉት ነገር ካለ እዚህ ላይ ማለት ትችላላችሁ። ካልሆነ ወደ እንዘ ተሐቀፍዮ ለሕፃንኪ ድንግል ማሕሌተ ጽጌ አይደል? አንድ ወረብ ነበረ። እኔም ድሮ ወርበው የነበረው። ቆይ እስኪ ለሕፃንኪ ጽጌ ጻዕዳ ነው። እንዘ ተሐቀፍዮ ለሕፃንኪ ጽጌ አንድ ወረብ አለ። በተለይ አንድ አብሮ አደጌ የሆነ አሁን መርጌታ ነው እሱ። ከእሱ ጋር የሆኑ ዘመናት ስናዜመው ነበር። ወረብ ቶሎ ለመመለስ ወረብ ተመልሱ ተብለን ሳይሰጠን ከሽማግሌዎች ሁሉ ቀድመን እንቀበልና እንመልስ ነበረ። ኦኬ፣ ያው በማሕሌተ ጽጌ ነው። ሰቆቃወ ድንግል ላይ ነው ያለው ቃሉ። እሱ አክሊለ ጽጌ ይሁን ወይ እንዘ ተሐቀፍዮ አይደው ነው። ግን እናውራበት ብለህ ካልክ ለሕፃንኪ እንዘ ተሐቀፍዮ ለሕፃንኪ ድንግል አይደል? ልጅሽን ታቅፈሽ ነይ እያሏት ነው አይደል? በየዓመቱ መስከረም እስከ ህዳር 6 ከነ ሕፃንሽ ጀምር ነይ ይላሉ። ኢየሱስ አሁን ሕፃን ነው ወይ ነው ጥያቄው። ብርክዬ ቤቱን ምራው እንዳልኩ ቁርሴ እዚህ መጥቷል ብላና እንትን ላለን። ተባረኩ። ጸጋና ሰላም ይዛላችሁ። ታብና ኮፒሊንግ ሼር አድርጉት። 1100 ሰው ያለው እዚህ ቤት ከመጣችሁ ወንድሞች እናቶች፣ በተለይ የወንጌል አማኞች የምትተባበሩን ከሆነ ታብና ኮፒሊንግ ሼር አድርጉት። ኦኬ። ያለ መረጃ ምንም አናወራችሁም። ጌታዬ ኢየሱስ ምስክር ነው። መጽሐፍ ቅዱስን ካነሳን የአምላካችን እግዚአብሔርን ቃል ብሉይና አዲስ ኪዳንን በውስጣችን በተቀበልነው በጌታ በእግዚአብሔር በመንፈስ ቅዱስ ኃይል እንሰብካለን። መጽሐፍቶችን ንጽጽሮች ካወጣን እናሳያለን። ሐሰትን ካጋለጠን እናሳያለን። እንደዚህ ካሜራ ከፍች ፍሬ ከሌለው ከጨለማው ስራ ጋር አትተባበሩ፣ ይልቁንም ግለጡት ብሎ እንዳለ መገለጥ አለበት። ለብዙ ዘመን ቅድም እህቴ ራሔል እንዳለችው ለብዙ ዘመን የተዳፈነ ነገር አለ፣ መገለጥ አለበት። ብራዘር መገለጥ አለበት፣ መገለጥ አለበት። ንጹህ ያልሆነ ነገር ካለ መውጣት አለበት። ደግሞም አለ የእግዚአብሔር ያልሆነው ነገር ሰው በልጆቻቸው ወላጆች በልጆቻቸው አይምሮ ላይ የዘሩት ከልጅነታቸው ጀምረው ሰይጣን የዘራባቸው ከልጅነታቸው ጀምረው አብ ያልተከለው ስንት ነገር አለ መሰለ በሰው ሕሊናና ልብ ውስጥ። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ መፍረስ አለበት አይደል? አዎ። ቅዱስ ጳውሎስ እኮ አፍርሱት እኮ ነው ያለው። አይምሮን ሁሉ ለክርስቶስ ለመታዘዝ እንድናደርግ በክርስቶስ ኢየሱስ ወንጌል አስቀድሞ እነዚህ ተረቶች በእግዚአብሔር ቃል መዶሻ መፈረካከስ አለባቸው። ከየት? ከሰው ልብና አይምሮ ውስጥ በእግዚአብሔር ቃል ሰይፍ መቆራረጥ አለበት። ከየት? ከሰው ልብና አይምሮ ውስጥ። ይሄ ልንሰራ ነው የመጣነው። ተባበሩን ወንድሞች እናቶች፣ እዚህ ያላችሁ ማለት ነው። አሁን ታብታቡን 1 ሚሊዮን ማስገባት ትችላላችሁ ወንድሞች እናቶች። ምንም ስክሪኑ አሁን እዚህ እኔ የማሳያችሁ ስክሪኑ ላይ ብቻ አድርጋችሁት ታብ ስታደርጉት ስክሪኑን ስትነካኩት ከላይ ተናገሩ እውነቱን ብሎ የሚለው ጋር 329 ሺህ ይታያችሁ የለ እሱ ወደ 1 ሚሊዮን ይገባል ማለት ነው። ቁርሴን ልብላና እንቀጥላለን። ብዙ ጊዜ እንደዚህ እያገለገልኩ በጣም ከስጋ ድካም የተነሳ የምታገለግሉ ሰው ታውቃላችሁ። እህል መብላት ያቅተኛና ራቴን እንደሚገባ አልበላሁም። ራበኝና አሁን ቁርስ ልብላ ብዬ ነው። ታፕታፕ አድርጉት ወገኖች እና ሼርም አድርጉት። ብርኬ የቤቱ ምራው። ጸጋና ሰላም ይብዛላችሁ። ማውራት እንችላለን ልል ፈልጌ ነው። መቀጠል እችላለሁ ንብነት። እሺ ኤርሚ ተባረክ። ያው የዛሬው ርዕሳችን ኤርሚ ሲናገር እንደሰማችሁት ይሄ ነው ማለት ነው። ይሄ ነው ርዕሳችን።
ህፃኑ ልጅሽን ታቅፈሽ ነይ ነው እያለች ያለችው እና በዚህ ወቅት ነው እንደዚህ እያሉ የሚያዜሙት አሁን ባለንበት ጽጌ ጾም ማለት ነው። እና በዚህ ወቅት የሚሉበት ሰዓት ነው። ህፃኑን ልጅ እንደታቀፍሽ ነይ ብሎ ይጠሯታል ማለት ነው። እና እንዴ ጥያቄ ያለን ማለት ነው። የዛሬው ርዕሳችን ይሄ ነው። አንዴ ስሙት። ከየት ነው የምትመጣው? ለምንስ ነው የምትመጣው? የሚል ዲያቆን ከምትሳደብ እኮ ገስት ከመግባት ትችላለህ። ትምህርትን እንደ መጽሐፍ ቅዱስ ልታስረዳን ልታሳየን ትችላለህ። እሺ መሳደቡ ልክ ነው ብዬ አላምንም። የምንቆይበት ርዕስ ይሄ ነው ማለት ነው። ይሄ በዚህ ወቅት የሚዜም ዜማ ነው። በዚህ የጾም ሰዓት ማለት ነው። ጽጌ ጾም በሚባለው ወቅት ማለት ነው። ከየት ነው የምትመጣው? የትኛውን ልጅስ ነው ደግሞ አቅፋ የምትመጣው? እንግዲህ ጌታ ኢየሱስ ክርስቶስን ከሆነ እዛ ሌላ የወለደችው ካለ እሱን ትነግሩን አላችሁ። አሁን በዚህ ሰዓት ሕፃን ልጅ አቅፋ የምትመጣው ካላት ማለት ነው። እና እሱን ትነግሩን አላችሁ። ርዕሳችን ይሄ ነው። 16600 እንቀጥላለን ማለት ነው። እንቀጥላለን። ኦርቶዶክሳውያን ቁጥር ጻፉልን። በዚህ ርዕስ እናወራለን። ለምንድን ነው የምትመጣው? ከየትስ ነው የምትመጣው? መጽሐፍ ቅዱሳዊስ ነው ወይ? ይመጣል ተብሎ የተጻፈው ማን ነው? እንግዲህ ጌታ እንደሚመጣ ታውቃላችሁ። ኦርቶዶክሳውያን ከማታውቁ ከሆነ እሱን ዛሬ እንነግራችኋለን። የሚመጣው መጽሐፍ ቅዱስ የነገረን ጌታ ኢየሱስ ክርስቶስን ነው እንጂ ፍጡራን ይመጣሉ ተብሎ አልተጻፈም ማለት ነው። እንግዲህ አንድ ሰው ቦታ አለቃለን ለኦርቶዶክሳውያን ማለት ነው ከኛ መካከል ብሩክ እኔ ለቃለሁ አስገባ። እሺ ጆኒ ተባረክ ወንድም አለም፣ ጌታ ዘመኑን ይባርክ። እሺ በዚህ ርዕስ እንቆያለን ማለት ነው። ተባረክ ጆኒ። እሺ ቁጥር ጻፉልን። እሺ ገስት ሳይሆን ቁጥር ጻፉልን እናስገባችኋለን። ኦክቶበር 7 አሁን ስምን ቀይረ መተህ ከምትደክም ለምንድን ነው በስም የማትመጣው? ኤርሚ ታውቀዋለህ አይደል? እንትና የሚባል ሰው አልነበረ እኛ ጋር የቆየ ልጅ አለ። መጥቶ ስሙ ጠፋብኝ መሰለኝ። ሳስታውሰው እነግርሃለሁ። ቁጥር ጻፉልን አገልጋዮች ካላችሁ። ፋሲል የሚባል ልጅ ታውቀዋለህ? እንዴ ፋሲል የሚባል ልጅ እሱ ነው አሁን ኦክቶበር 7 ብሎ ቀይሮ እንደዚህ የሚደክመው ማለት ነው። ፋሲል የሚባል ልጅ ድሮ ጀምሮ እሱ ነው አሁን የኦክቶበር 7 ስማቸውን እየቀየሩ ይደክማሉ። ፋሲል ነው ወይስ ኦክቶበር 7 እንትና ሳይሆን አይቀርም? በቃ የእስራኤሉ ማን ነው? አይ ፋሲል ነው። ቀደም ሲወያይ ሰምቼው ነው። ሙስሊሞች ጋር ገብቶ ሲወያይ ነበር ሰምቼው ነው። ኤርሚ ኦኬ። እሺ ቁጥር የጻፋችሁ ሰዎች አስገባችኋለሁ። ኦርቶዶክሳውያን ብቻ መሆን አለባችሁ። እሺ ልኬልሃለሁ ወዳጅ ላገባ ልኬልሃለሁ። ዳጊሻ እየሰማኝ ከሆነ ልኬልሃለሁ። እኔም ሜሴጅህን ያው ዳጊ ተባረኩ። ቀጥል ብሩክ። እሺ ኤርሚ እንኳን ደህና መጣህ። እሺ ስጨርስ ትገባለህ። ጩኸህ ማለት ነው። እንደዛ ይሻላል ወይ አጫጩኸህ ማለት ነው። እሺ ኪነ ጥበብ እንኳን ደህና መጣህ። ኪነ ጥበብ አለክ? አለው። እንዴት ናችሁ? ኔትወርክ ካስወጣኝ መልስ ታስገባኛለህ። እሺ ከየት ቤተ እምነት ነህ? ከኦርቶዶክስ ቤተክርስቲያን። ዛሬ እንግዲህ ርዕሳችን በኢትዮጵያ ኦርቶዶክስ በዚህ ሰዓት ማርያምን ከነ ልጅሽ ነይ ብላችሁ የምትጠሩበት ወቅት ነውና ይሄ መጽሐፍ ቅዱሳዊ ነው ወይ የሚል ርዕስ ነው ይዘን
ይሄ መጽሐፍ ኦኬ ርዕሱ ከመጀመሪያ ካነበበው አይሻልም? አንዴ አስገቡት፣ ችግር የለውም። ይግባ ዲያቆኑን አስገቡት መልሳችሁ፣ ችግር የለውም። እሺ ምን አልክ? ኪነ ጥበብ ርዕሱ መጀመሪያ ካነበባችሁት አይሻልም? ከዛ ደግሞ ወደ ነይ ማርያም የሚለውን ቀጥላለን። ካነበባችሁት እየሰማሁ ስለነበረ ገስት ላይ ነበርኩኝና አንድ ጊዜ ቆይ ወንድም አለ እንትን እዚህ ጋር ኦርቶዶክሳውያን ገብቶ ዲያቆናት ምናምን ነገር ሲጮው አታስወርዱ። ሞዴሬተሮች ተዋቸው፣ በቃ እንደፈለጉ ይሁኑ። ከዛ በኋላ ይወርዳሉ። በተለይ ዲያቆናት ምናምን ሲሆኑ ይሰርቡ፣ ምን ችግር አለ? እና አታስወርዷቸው ፕሊዝ። እስኪ በቃቸው ድረስ ያውሩ። 2 ደቂቃ 3 ደቂቃ እዚህ ቤት የተፈቀደ ነውና በጭራሽ እንዳታስወርዱ። ስፔሻሊ ዲያቆን ምናምን ሲሆኑ ፕሊዝ። ያ ቤካኒ አሁን በዚህ ሐሳብ በጣም ነው የምስማማው። ኤርሚ በተለይ በጣም ቶሎ ስሜታዊ የሚሆኑ ሞዴሬተሮችን ማንሳት መቻል አለበት። ምክንያቱም አለን እዚህ ገስት ላይ ሰዎች ምናምን ስላለን ማኔጅ ማድረግ እንችላለን። በቃ ቶሎ ወደ እርምጃ አትሂዱ። እሺ በቃ ሞዴሬተር ብቻ ስለሆንን በጣም በተደጋጋሚ የሆነ ኮሜንት ስታዩ ምናምን ነው እንጂ እያንዳንዱ ነገር ላይ ቶሎ ውሳኔ የምትወስኑ ከሆነ እንዴት መወያየት እንችላለን? እሺ እድል ብትሰጡን ጥሩ ነው፣ ለኛም ማለት ነው። እድል ብትሰጡን በቃ እናውራቸው፣ ሚሉትን እንስማ። ከዛ በኋላ እኛም ማስወረድ ስለምንችል ማለት ነው። እኛም ሞዴሬተሮች ስለሆን እድል ስጡን። እሺ አትቸኩሉ፣ ቶሎ ብላችሁ ውሳኔ አትወስኑ። እንደዛ ነው መሆን ያለበት። ስሜታችሁን ማትቆጣጠሩ ከሆነ ደግሞ ስሜታዊ የምትሆኑ ከሆነ ደግሞ እኔን ከሞዴሬተር አንሳይ ማለት ነው ያለባችሁ። እንደዛ ነው የሚሻለው። እሺ መግባት ይችላል የቅድሙ ሰው። ምናልባት ኔትወርክ ይሆናል። ዜዶ ኔትወርክ ነው የሚሆነው። እሺ ግባ። ኪነ ጥበብ ተመልሰ መግባት ይችላል። ኔትወርክ ሊሆን ስለሚችል እና ተመልሰ ግባ። ዳይሌስ ያስቀዳ ሰው ነው ኤርሚያስ። ዳይሌስ ያስቀዳ ሰው አጭብራሪና ሌባ ሰው ነው። ደርሰንበታል እኛ። ዲያቆን እንዴት ነህ? ከማርያም ላይ ወረድ ገና አውሬ ይሆናል እሱ፣ አውሬ ይሆናል ገና። እንኳን ደህና መጣህ። ሚውት አታርጉት። እሺ በቃ አሁን አውርተን ለምን ወንጌል አይሰብክም? ወንጌል ለምን አይሰብክም? ወንጌል ይስበክ ኤርሚያስ፣ ወንጌል ይስበክ፣ ወንጌል ያውራ። ከኦርቶዶክስ ሃይማኖት ላይ ይውረድ። አውሬ ይሆናል ገና፣ አውሬ ይሆናል። እንደዚህ በዚህ ከቀጠለ አውሬ ይሆናል እሱ። ለምንድን ነው የተናደድከው? ትሰማለህ? ኤርሚያስ ዳይላሲስ ያስቀዳ ሰው ነው። ደርሰንበታል እኛ፣ ደርሰንበታል። ምንድነው ዳይላሲስ? ምን ላውራችሁም አልፈልግም እኔ። በቃ አያችሁ፣ ተነፈሰ ማለት ነው። እድል እንስጠው እንደዚህ። እሺ ለምን ይጨነቃል? እንደዚህ አብጦ ከሚጨነቅ ይግቡና ይተንፍሱ። እንደዚህ ከቀሎት ያድራል። አሁን ይሄ ሰውዬ ከዚህ በኋላ ቀሎት ነው የሚያድረው። እድል መስጠት መቻል አለብን። ለምን ታፍኖ ይተኛ? ታፍኖ ለምን ይሞት? እና ይግቡና ቀለል ብሏቸው ከዛ ይተኛሉ። ጥሩ ነው። እንደዛ መሆን መቻል አለበት። እሺ ቢኒ እንኳን ደህና መጣህ። ቢኒ አለክ? ሚዩት ነህ። የማትመልስልን ከሆነ ትወርዳለህ ማለት ነው ወዳጄ። እሺ አትላክ ማለት ነው። ከዚህ በኋላ ኔትወርክ ስላልሆነ ሚዩት አድርገን ቁጭ አልከው፣ አትላክ ከዚህ በኋላ። ሌላ ኦርቶዶክሳዊ ማውራት ኦርቶዶክሳዊ ምቹ ቦታ ያለ ለምናነሳው ጥያቄ መመለስ የሚችል በተለይ ደግሞ የቤተ ክርስቲያን አገልጋይ ቢሆን ጥሩ ነው። ማውራት የሚችል ምቹ ቦታ ያለ ሰው ይግባ። ክርስቲያኖች ከገስት ላይ ውረዱ። እናንተ ደግሞ ክርስቲያኖች ከገስት ላይ ውረዱ። I stuck some video with an astroflight. Look at that strippers. You bought it. የገባኸው ተዋህዶ ለማለት ነው። Listen, I need your help. The mayor that it is. Theodros. Politicians, you know, they're lying that their lips are moving. I still haven't told anybody yet. እሺ
ኦርቶዶክሳዊ ማውራት የሚችል በተለይ አገልጋይ ካለ ነው የምንፈልገው። አገልጋይ የሆነ የቤተክርስቲያኒቱ አገልጋይ የሆነ ሰላም እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ብሩክ። እሺ ከየት ቤተ እምነት ነህ? ከኦርቶዶክስ አገልጋይ ነህ? ያው በቤተ ክርስቲያን ያደግኩት አሁን አገልግሎት ላይ ባልሆንም እሺ በቤተ ክርስቲያን ያደግኩት። ርዕሳችን ልጅሽን ይዘሽ ነይ የሚል ዜማ አለ በዚህ ሰዓት የሚዜም በኢትዮጵያ ኦርቶዶክስ ማለት ነውና በጽጌ ጾም ሰዓት ማለት ነው። ይሄ ትምህርታችሁ ይሄ ልምምዳችሁ መጽሐፍ ቅዱሳዊ ነው ወይ የሚል ነው የዛሬው ርዕስ። ልጅሽን ይዘሽ ነይ ማስታወቂያ እየተሰራ ነው ማለት ፖስተሩን እየሰራው ነው። ዳግሻ ሜሴጅን እንዘ ተሐቀፍዮ ለሕፃንኪ ንኢ ማርያም እንዘ ተሐቀፍዮ ለሕፃንኪ ድንግል ንኢ ማርያም ብሎ የሚለው ማለት ነው። ላሰማ እችላለሁኝ ወንድማት። እሺ እንስማው እንዴ። እሺ እሺ ተሰምተዋል? ሰምተኛል? በደንብ ድምፁ ተሰምተዋል? አይ ጥርት ያለ አይደለም ግን ያው ሰምቻለሁ ተወሰነ መልኩ። እሺ ሰምተው ከሆነ ያው ሕፃኑ ልጅሽ ይዘሽ ነይ ማርያም ነው እያለች ያለችውና ይሄ መጽሐፍ ቅዱሳዊ ትምህርት ነው ወይ? አንደኛ የሚታቀፍ ሕፃን አለ ወይ በዚህ ሰዓት? ሁለተኛ ደግሞ ነይስ ልትባል ትችላለህ። ኪነ ጥበብ አንድ የሚዩት አድርገለን እሺ፣ እድል ሲሰጥ ታወራለህ። እሺ ነይስ የምትባል ማርያም አለች ወይ ነው። በዚህ ርዕስ ለማውራት ፈቃደኛ ከሆንክ ያው ከወንድሞች ጋር እድል ሰጥና ታወራለህ ማለት ነው። ኦኬ አሁን መጽሐፍ ቅዱስ ላይ መረዳት ያለብን ነገር እያንዳንዱ ነገር ለመዋየት ዝግጁ ነህ አይደል? መጀመሪያ ለመዋየት ዝግጁ ነህ በዚህ ርዕስ? ያ እሺ ቤካ አለክ? ምን አልከኝ? አይ ቆይ አንተ ኦኬ ለቴም ኦኬ ዜድ አለ አይደል? ተቀበለው። ኦኬው አንተው ቀጥል አባኩ። እሺ ቀጥል። እሺ እኔ ልቀጥል? አዎ ቀጥል። እሺ መጽሐፍ ቅዱሳዊ ነው ወይ? አንድ ማንሳት የምፈልገው ነጥብ እያንዳንዱ ማድረግ የሚገቡን ነገሮች መጽሐፍ ቅዱስ ላይ እያንዳንዷ ነገር ተጽፋ አይደለም ያለችው። ማለትም እያንዳንዱን እንድንተገብረውና ለምሳሌ አሁን ክርስትና በአጠቃላይ ወይም መጽሐፍ ቅዱሳዊ መርሆን የሚከተሉ ሰዎች እንዲያደርጓቸው እያንዳንዱ ነገር በተናጠል ተጽፎ አይደለም ያለው። ገብቷል አይደለ? ልጅሽን ታቅፈሽ ወደኛ ነይ ሲል ብሎ ዘማሪው ሲዘምር ግዴታ አሁን እናንተ በወንጌል አማኞች ነን የምትሉ ሁሉ ብዙ የምትዘምሯቸው መዝሙሮች አሉ ቃል በቃል መጽሐፍ ቅዱስ ላይ ያልተጻፉ ማለት ነው። ቆይ ችግር የለውም። የኛን ታነሳና ይሄ ትክክል አይደለም ትለናለህ። ፈቅድልሃለሁ። አናሎጂውና እኮ ፈቅድልሃለሁ። የኛ ይሄ ትክክል የእናንተ ይሄ ማለታችሁ ትክክል አይደለም ትለኛለህ። አሁን እናንተን እንጨርሰውና ከዛ መልስ ከሌለው ይሄው እናንተም እኮ እንደዚህ ግን ብላችኋል ትለኝና እንመለከተዋለን። ችግር የለም። ቃል በቃል መጽሐፍ ቅዱስ ላይ የተጠቀሰ ነገር የለም። ይህንን በድፍረት መናገር እችላለሁ። ምክንያቱም ቃል በቃል መጽሐፍ ቅዱስ አይደለም ማለት ነው። እኛንና እናንተን እንኳን በሚያዋስኑን የአዲስ ኪዳን መጽሐፍት ስለ ማርያም ብዙ የተገለጹ ነገሮች የሉም። ገብቷል አይደለ? ግን እንድናከብራት የተገለጹ ፓርቶች አሉ። እናንተ ማትቀበሏቸው ብዙ ደግሞ ቤተ ክርስቲያን ያዘጋጀችልን ብዙ መጽሐፍት አሉ፣ ድርሳናት አሉ፣ ብዙ ገድላት አሉ። እነዛ ላይ የተጠቀሱ ነገሮች አሉ። ገብቷል አይደለ? እነሱን እንድንከተል እና አሁን የተናገርኩ ላይ እመጣለሁ። ሰው መጽሐፍ ቅዱስ አይደለም ነይ መባሉ ትክክል አይደለም ማለት ነው። መጽሐፍ ቅዱስ ካልሆነ መጽሐፍ ቅዱስ ላይ ቃል በቃል አልተጻፈም ማለት ትክክል አይደለም ማለት አይደለም።
ሐሳቡ ሳለ ቃል በቃል ቃል በቃል መጽሐፍ ቅዱስ ላይ ባይጻፍ እንኳን ነይ ብለን እንድንጠራት የሚያስችል ሐሳብ አለው መጽሐፍ ቅዱስ። በነገራችን ላይ ነይ ብለን ስንጠራት እሷ ወይ ከኃጢአታችን ስለምታድነን ወይ የሆነ መለኮታዊ ነገር ስላላት ምናምን አይደለም። ምክንያቱም እዚህ ጋር እያከበርን ያለነው ልጇን ነው። እዚህ ጋር እያከበርን ያለነው ልጇን ነው። ገብቶሃል አይደለ? ስለሱ አይደለም የተዘመረው። አንዴ ለምንድን ነው የምትጠሯት ብዬ ስጠይቅህ በዚህ ምክንያት ነው ትለኛለህ። አሁን እሱ አይደለም ጥያቄ። የኔ ጥያቄ ቃል በቃል እንኳን ባይጻፍ እሷን ነይ ብለን እንድንጠራት የሚያስችል ሐሳብ አለው ወይ መጽሐፍ ቅዱስ? እንዴ ክርስቶስ እኮ ሲሰቀል እነሆ ልጅሽ እነሆ እናትህ ብሎ ትልቅ አደራ ሰጥቶ ሄዶ እኮ ለእናቱ ነው አይደለ? በንጽህናዋ በድንግልናዋ ወደዚህ ዓለም የመጣባት ንጽሕት ቅድስት ድንግል ማርያም ኃላፊነቱን የሰጠው ለሷ ነው። መስቀል ላይ እንኳን ራሱን አሳልፎ ሲሰጥ ማለት ነው። ማን የሰጠው? ጌታችን ነው። ለማን የሰጠው? እነሆ ልጅሽ እናት አድርጎ የሰጠን በጊዜው ያዕቆብን ነው መሰለኝ። እነኋት እናትህ ብሎ ወደ ማርያም ነበር ሲያሳየ ነበር። እሺ ለዮሐንስ ማለት ነው አይደል? ለዮሐንስ እሺ ምን ያገናኛል? አሁን ከምናወራው ጋር ነይ የሚለው ሐሳብ ጋር ምን ያገናኛል? ይሄ ሐሳብ ነይ የሚለው ቃል ከልጇ ጋር ነው አይደለ? ልጅሽን ታቅፈሽ ነይ ነው አይደለ? እዚህ ጋር እሷ መታ ወይ ሌላ የሆነ መለኮታዊ ድነት ወይም ደግሞ የሆነ የምትሰጠን ነገር ስላለ ሳይሆን በእሷ በኩል የመጣው ልጇን ይዛ ስትመጣ ልጇ ስለሚሰጠን እንትን ነው እንጂ ድነትና ኃይል ነው እንጂ ስለሷ አይደለም። እሷ ማዳን ይችላል፣ ግን ወደሱ የምታቀርበን እሷ ነች ነው። ገብቷል? ቃል በቃል ላይ ጻፍ ይችላል። ቃል በቃል ላይ ጻፍ ይችላል። እሺ ሐሳቡም የለም ቃል በቃልም የለም። ነይ ብለን እንድንጠራት የሚያስችል ቆይ አንዴ ስማኛ፣ አንተን ስለምሰማ ማሪላንስ የእናንተን አንድ ዝማሬዎች እኮ እንደ ኢንስታንስ ማንሳት እንጨርስና ታነሳለህ፣ ፈቅድልሃለሁ፣ ችግር የለውም። የኛን እንድታነሳ ፈቅድልሃለሁ። ትክክል ካልሆነ ትክክል አይደለም እልሃለሁ። እኛ ችግር የለብንም። ይኸውልህ ጴንጤዎች ነን። መጽሐፍ ቅዱስ ላይ ካልሆነ እኔ በድፍረት ነው የምናገረው፣ አልፈራም። የሚያስጨንቀን ነገር የለም ማለት ነው። ነይ የሚለው ቃል በቃልም የለም ደግሞም ሐሳቡም የለም። እሺ ለምንድን ነው ነይ ብለህ የምጠራት? ልጇን ይዛልን እንድትመጣ ነው። ገብቷል? ወደ ልጇ መቅረብ አንችልም። ያለሷ እሷ ፓዝዌይ ነች እዚህ ጋር ገብቷል? ያለሷ ወደ ልጇ መቅረብ አንችልም። እሷን ነይ ካላልካት ከስላሴ አንድ አካል ነው። ገብቷል? ወደሱ ቀጥታ መሄድ አንችልም። እሷን ነው እንደ መንገድ ያስቀመጠልን ማለት ነው። ንጽሕት ድንግልን ነው። ሲመጣም ወደ ምድር የመጣው በእሷ ነው። ከሱ ጋር ምንም አይነት ግንኙነት ከፈለክ በእሷ በኩል ማለፍ አለብህ ነው እኮ። ሰማው እየደጋገምክ ነው። ሐሳብን ሰምቻለሁ። በእሷ በኩል ካልሆነ ኢየሱስን አታገኘውም ነው ዋናው ሐሳብክ። መንገድ ስለሆነች እሷ ያ መጽሐፍ ቅዱሳዊ ማስረጃ። ለዚህ ደግሞ እምነት መጽሐፍ ቅዱሳዊ ማስረጃ እንደነገርኩ ነው። መጽሐፍ ቅዱስ ላይ ቀጥታ ላይ ገለጽ ይችላል። ቀጥታ ቃል በቃል ይህንን መረጃ ላልሰጠው ይችላል። ግን እሺ ሐሳቡን ቃል በቃል የለም። ሐሳቡን እሺ ያሳየኝ ከመጽሐፍ ቅዱስ። እየነገርኩ እኮ ነው። ይሄ ሐሳብ ቀጥታ መጽሐፍ ቅዱስ ላይ በቀጥታ ላይ ገለጽ ይችላል። ግን ሐሳቡ የለም። ክርስቶስ በምድር ላይ ከነበረው ኤክስፒሪየንስ ራሱ የማርያምንና የልጇን ግንኙነት ማየት ትችላለህ። በምድር ላይ ማንም ንጹህ ስላልነበረ ነው። ገብቷል? በሰዓቱ ማንም ንጹህ ስላልነበረ እግዚአብሔር እርሷን የተጠቀማት፣ መንፈስ ቅዱስ እርሷን የተጠቀማት ንጽሕት ድንግል ስለሆነች ማለት ነው። ያንን ስልጣን ይሰጣል። አሁን ለጠየቅኩትም በእሷ በኩል ነው ወደ ኢየሱስ ምን ደርሰው ለሚለው ማስረጃ የለው። እሷ ንጹህ አሁንም በደንብ ስማኝ። እሷ ንጹህ ስለሆነች ነው እርሷን የተጠቀመባት የሚል ንግግር ተናግረሃል። ድንግል ስለሆነች ብለሃል። ኦፍ ኮርስ መጽሐፉ እንደዛ ይላል። ንጹህ ስለሆነች ነው የሚል ንግግር ላልከው ንግግር መጽሐፍ ቅዱሳዊ ማስረጃ አስተኝ። እሺ ድንግል ማርያም ዓለም ሁሉ ብጽዕት ይለኛል ብላ ያለችው ምንድን ነው? የሐሰት ንግግር ነው? እሺ ለምሳሌ ትውልድ ሁሉ ብጽዕት ይለኛል ብላ ተናግራለች። ራሷ አንደበት በማስተዋል እሺ ስጠይቅህ በማስተዋል ነው የምትመልስልኝ። ይኸውልህ ብጽዕት ይሉኛል ብላለች። ትክክል ነው። ብጽዕት ስለተባለች ንጹህ ማለት ነው? ሌላ ትርጉም አለው? ናይስ በቃ ተስማምቻለሁ ከአንተ ትርጉም ጋር።
አሁን በዚሁ ትርጉሙ መሰረት ማነብልን ጥቅስ ትፈታልኛለህ። ወደ ብሉይ አሁን በዚሁ ትርጉም መሰረት አሁን ማነብልህን ጥቅስ ትፈታልኛለህ። ትውልድ ሁሉ ብፅዕት ይሉኛል የሚለውን ጥቅስ ከንጽህና ጋር ስላያያዝከው ንጹህ ስለሆነች ነው የሚል ሐሳብ ስላነሳክ አሁን ማነብልን ጥቅስ ትፈታዋለህ። በተመሳሳይ ትንቢተ ሚልክያስ መጽሐፍ ምዕራፍ 3 ላይ እንደዚህ የሚል ቃል አለ። በደንብ ስማ። የተድላ ምድር ትሆናላችሁና ትንቢተ ሚልክያስ 3:12 የተድላ ምድር ትሆናላችሁና አሕዛብም ሁሉ ብፁዓን ብለው ይጠሯችኋል ይላል። የተድላ ምድር ትሆናላችሁ አሕዛብ ሁሉ ብፁዓን ብለው ይጠሯችኋል የተባሉት እስራኤላውያንን ነው አይደል? እሺ እኮ ልክ ነኝ። የእስራኤላውያን ነው አይደል? እንደዛ የተባሉት ጨርስና እኔ መልስልሃለሁ። አንተ የራስህን ሐሳብ ጨርስ። ጥያቄን ጨርስ። ጥያቄ ብፁዓን ተብሎ ይጠራሉ በአሕዛብ ተብሏል ለእስራኤል። እስራኤላውያን ንጹሃን ናቸው በሙሉ ማለት ነው በአንተ ትርጉም መሰረት። ጥቅሱን ድገምልኝ እስቲ። ጥቅሱን ከመጀመሪያው ድገምልኝ። ትንቢተ ሚልክያስ መጽሐፍ ምዕራፍ 3 ቁጥር 12 ላይ ከታች ፖስት አድርጉለት። እሺ ትንቢተ ሚልክያስ መጽሐፍ ምዕራፍ 3 ቁጥር 12 ላይ እንደዚህ ይላል፣ የተድላ ምድር ትሆናላችሁና አሕዛብም ሁሉ ብፁዓን ብለው ይጠሯችኋል ይላል። እንደውም ማርያም አሁን እዛ ክፍል ላይ ማርያም ናት የተናገረችው። ይህን ንግግር የተናገረው ግን ይላል የሰራዊት ጌታ እግዚአብሔር ነው ይሄን የተናገረው። ብፁዓን ተብሎ ይጠሯችኋል ተብሎ ስለተጻፈ እስራኤላውያን በሙሉ ንጹሃን ናቸው ማለት ነው። ኦኬ እሺ፣ ጥያቄ ገብቶኛል። እኔ ደግሞ ጥያቄን በጥያቄ ልመልስልህ። አይ መልስ ነው እንጂ በቃ ለዛኛው ንግግር ምላሽ ለምሰጥ ጥያቄ 1 ደቂቃ ሰማኝና ምላሹን ስለምታገኘው ነው ማለት ነው። ለጥያቄ ምላሽ ከሆነማ እሰማሃለሁ። እሺ ምላሽ ከሆነ እሰማሃለሁ። እሺ መልስ ክርስቶስ አንዴ በአዲስ ኪዳን ማስታወቂያ ነገር ትቀጥላላችሁ። እንደዚህ በጨዋነት የሚያወራ ትውልድ ነው እኛ የምንፈልገው። ቴንኪው። እሺ ወገኖች እዚህ ያላችሁ ፕሊዝ ታብና ኮፒሊንግ ሼር አድርጉት። ትንሽ ሪፖርት አለው ቤቱ። ታብና ኮፒሊንግ ሼር አድርጉት። እንደዚህ በጨዋና አሁን ከላይ የሚያወራው ኦርቶዶክሳዊ ወንድም በሚያወራበት አይነት የሚያወራ ሰው ካለ መማማር ነው። ቴንኪው። እና ታብና ኮፒሊንግ ሼር አድርጉት። ተባረኩ። ጸጋ ይብዛላችሁ። ቀጥሎ ወንድም ኦርቶዶክሳዊ ወንድም። እሺ ኤርሚ ክርስቶስ በአዲስ ኪዳን ለሰው ልጆች ተላልፎ ሊሰጥ ከመምጣቱ በፊት መንፈስ ቅዱስ ምድር ላይ ነበር? ብሩክ ነበር? እየጠየቅከኝ ነው መልስ አሁን አንተም እኮ እየጠየቅከኝ ነው አይደለ? ስትመልስልኝ የነበረው እኔም አንተ በምትሄደው መልክ ይርኩ ነው። ገብቷል? መልስልኝ። ጥያቄ በራሱ ጤነኛ አይደለም። እሺ ይኸውልህ መንፈስ ቅዱስ ምድር ላይ ነበር ተብሎ አይጠየቅም። መንፈስ ቅዱስ ማለት አምላክ ነው። አምላክ ደግሞ ማለት ዓለማትን በስንዝሮ እሺ ቤካይ ራሱ አትመልስለት እንጂ የመጀመሪያ ሌላ ለምን እንትን ያደርግብናል? ራሱ ሐሳቡን እንትን ካለ በኋላ እንትን ይበል። ጥያቄ ካለው መጨረሻ አይ እንዲነቃም ብዬ ነው እንጂ መንፈስ ቅዱስ በምድር ላይ ነበር ተብሎ መንገድ ለመልስልህ። አይ አንዴ ቆይ ስማኝ፣ ቤካቤ ባለው መንገድ ለመልስልህ። እሺ አንዴ ስማኝ። ጥያቄ በራሱ ግን ስህተት ነው። እሺ መንፈስ ቅዱስ ምድር ላይ ነበር ተብሎ አይጠየቅም። መንፈስ ቅዱስ ማለት ምናልባት ያገላለጽ እንትን ሊሆን ይችላል። እሺ መንፈስ ቅዱስ ማለት ዓለማትን በስንዝሩ የለካ አምላክ ነው። ዓለማትን በስንዝሩ የለካ አምላክ ደግሞ በዚህ ነበር አይባልም። አየ በዚህ ስፍራ ይገኛል ተብሎ እንኳን ለእግዚአብሔር አይነገርም። በሁሉ ቦታ የሞላ አምላክ ነው። ስለ አምላክ እያወራ ስለሆነ ማለት ነውና አሁን ጥያቄ መልስልኝ፣ የጠየቅኩን ጥያቄ። እሺ ክርስቶስ ወደ ላይ ሲሄድ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ መንፈስ ቅዱስ አይመጣላችሁም። አረ ጥያቄ መልስ ወዳጄ፣ ጥያቄ መልስ። የጠየቅኩ መልስልህ እኮ እኔ በምመልስልህ መንገድ ልመልስልህ። ለምን አትሰማኝም? እየመለስክልኝ ነው። እሺ መልስ። ድንግል ማርያም እኮ እንዴት ንጽሕት እንደሆነች ላሳየህ እኮ ነው። እሺ መልስ። አይ እኔ ስለ ድንግል ማርያም አይደለም የጠየቅኩህ። አሁን በዚህ ትርጉም መሰረት ለእስራኤል የተነገረው ነው። ገብቶኛል። ወደሱም እመጣላለሁ። እሺ ስለ እስራኤላውያን ያነሳልኝ እመጣላለሁ እና ስላልነበረ እኔ እሄዳለሁ፣ ሲሄድ ግን አጽናኙን እልክላችኋለሁ አለ። ገብቷል? ግን መንፈስ ቅዱስ ሲመጣ ሌላ ማንም ላይ ሳያርፍ ድንግል ማርያም ላይ ነው ያረፈው ማለት ነው፣ ንጽሕት ስለሆነች። ገብቷል አይደለ? እና ይሄ ንጽሕናዋ ነው መንፈስ ቅዱስን ተቀብላ ክርስቶስ ተጸንሶ ለዓለም ተላልፎ እንዲሰጥ የሆነው ማለት ነው። ስለዚህ አንተ አሁን የእስራኤላውያንን ንጽሕና ያነሳኸው ማንም ንጹሕ የለም
ድንግል ማርያምም ንጽሕት አልነበረችም የሚለውን ሐሳብ ልታነሳልኝ ፈልገ ነው። ግን የመንፈስ ቅዱስ በእሷ ላይ እንኳን ማረፍ ምን ያህል ንጽሕት መሆኗን ያሳየናል ማለት ነው። ከባድ ነው፣ እውነት ለመናገር ከባድ ነው። የምታወራው ነገር ለራሱ እንደው ሪከርድ አድርገህ ራስህ ብትሰማው እያልከው ያለውን ነገር በጣም ነው የሚሰቀጥጠው ማለት ነው። ሲጀምር ጌታ የተናገረው ከተወለደ በኋላ ነው። እልክላችኋለሁ ሲል ጌታ ኢየሱስ ክርስቶስ ቤተክርስቲያን የሐዋርያት ሥራ 2 ላይ ተተክላለች። ለክርስቲያኖች በሙሉ ነው፣ አሁን በእኛ ውስጥ ስላለ መንፈስ ቅዱስ ማለት ነው። ግን እኔ የጠየኩህ በአንተ ፍቺ ለአንድ ቃል 2 እና 3 አይነት ፍቺ ትሰጣለህ ወይስ አትሰጥም የሚለውን ነው። ብጽዕት ይሉኛል ስላለች ትውልድ ሁሉ ንጽሕት ናት የሚል ትርጓሜ ሰጥተሃል። በዚሁ ትርጓሜ መሰረት ለእስራኤላውያን ይሄ ቃል ተነግሯል። አሕዛብ ሁሉ ብፁዓን ይሏቸዋል ተብሎ ተነግሯል። አሕዛብ እስራኤላውያን በሙሉ ንጹሐን ናቸው ማለት ነው ወይ? ይህን ቃል መልስልኝ። በአሕዛብ እኮ ብፁዓን ተብለው መጠራት ብፁዓን ያደርጋቸዋል ማለት አይደለም። በአሕዛብ አፍን የተጠሩት ትውልድ ሁሉም እኮ ብጽዕት ብሎ ቢጠሯት ታዲያ ንጹሕ አያደርጋትም። አየህ፣ በጣም እኮ አለቀ በቃ። አሕዛብ ትውልድ የሚለው አሕዛብንም ይጨምራል ማለት ነው። የእሷ ግን ፕሮቭ ያደረገልን መንፈስ ቅዱስ አረፈባት። እሷን ከሌላው የሚለያት መንፈስ ቅዱስ አርፎ እሷ ከትውልድ ሁሉ ብጽዕትና ንጽሕት መሆኗን አረጋገጠልህ። እሺ፣ እኔ ለዚህ ውይይት ብቁ ነህ ብዬ ስለማላምን ይኸውልህ፣ የመጀመሪያው እኔም ብፁዕ ነኝ። በደንብ ስማኝ። ማርያም ትውልድ ሁሉ ብፁዕ ይለኛል ያለችው ለምንድን ነው? ያመነች ስለሆነች ነው። ቃሉን እዛው ጋር ካነበብከው ያመነች ብጽዕት ናት። አለቀ በቃ። በማመኗ ምክንያት ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 28 ደግሞ ምን ይላል መሰለ? ሳያዩ የሚያምኑ ቶማስ አላምንም ብሎ ነበር። ከዛስ ጌታ ናይ ጎኔን ተመልከት እጄን ይለዋል። ከዛስ ጌታዬ አምላኬ አለ ቶማስ። ከዛ ጌታ ምን ተናገረ መሰለ? ሳያዩ የሚያምኑ ብፁዓን ናቸው አለ። እዚህ ውስጥ ያሉ ክርስቲያኖች በሙሉ ብፁዓን ናቸው። እሷስ በምን ያመነች ብጽዕት ናት። አሁን ይሄ ከማመን ጋር ተገናኝቶ ብለስድ የሚል ቃል ሲጠቀም ትመለከታል። የተባረክሽ እንደማለት ነው። ሌላ ትርጓሜ የለውም። ከንጽህና ጋር ከህይወት ኳሊቲ ጋር የሚገናኝ አይደለም። እሺ፣ ያ ክፍል የሚናገረው በደንብ ቁጭ ብለህ መጽሐፉን ለማጥናት ሞክር። ተባረክ። እንግዲህ መጽሐፍ ቅዱሳዊ ማስረጃ የሌለው እምነት ውስጥ ስለሆንክ ያለው ራስን በደንብ ቼክ ማድረግ መቻል አለብህ። ለሌላ ሰው እድል እንሰጣለን። መዝሙራችሁን ግን ያልከውን እድል ውስጥ ምንድን ነው አሁን የኛ መዝሙር ትክክል ያለው ነው? አይ በቃ ዞሮ ዞሮ ከዚህ የተሻለ መልስ ልሰጥ ስለማልችል የእናንተንም ባነሳልህ ዝም ብሎ መጨቃጨቅ ነው። ሌላ ሰው አስገባና ነው። አንጨቃጨቅም። ትክክል አይደለም እንድልህ እኮ ነው። ትክክል ያለው ነገር ከተመለከትክ ይሄ ነገር ልክ አይደለም እንድልህ ነው እድል ልሰጥ የፈለኩት። አይ የለም በቃ የለም ሳይሆን በጣም ቀጥታ ከመጽሐፍ ቅዱስ ጋር ቃል በቃል ያልተጠቀሱ ብዙ የምትዘምሯቸው ዝማሬዎች አሉ። ይሄ አልተጠቀሰምና ልክ አይደለም የሚባል ነገር የለም። ይሄ ቃል በቃል መጽሐፍ ቅዱስ ላይ አልተጻፈምና የምታደርጉት የምትዘምሩት ዝማሬ ልክ አይደለም የሚባል ነገር የለም። ብዙ ቃል በቃል ያልተጻፉ ፕሮቴስታንት ቤት ውስጥ የሚዘመሩ መዝሙሮች አሉ እኮ። አንዱን ንገረን ትክክል አይደለም እንድል እንዳንተ ይሄ ትክክል አይደለም እንድል አንዱን ንገረን ከብዙዎቹ መካከል። እሺ አሁን ሊመጣልኝ አይችልም። ብዙ ዝማሬዎችም አላውቅም፣ ግን አሁን ሊመጣልኝ አይችልም። አስበበትና መጽሐፍ ቅዱስን በደንብ አንብብ። ተባረክ። እሺ ጌታ ዘመን ይባርክ። ተባረክ ወንድም አለ። እሺ ወንድም አለ